አይደሉም። ወንዶች ለምን ይጣላሉ? ጥሩ ሰው ቢያገኙ የማይመታቸው ዲስሪስፔክት የማያደርጋቸው የሚረዳቸው። ስንት አይነት ፌሚኒዝም ታውቂያለሽ አንቺ? አለ እንዴ? ብዙ አይነት እኮ ሊኖር ይችላል እኮ ብዙ አይነት እኮ። ለምሳሌ አሁን ስለ ፌሚኒስቶች ከማውራትሽ በፊት ከምታውቂያቸው ፌሚኒዝሞች መካከል ሁለት አይነት እኔ ፌሚኒስት ብያለሁ። አሁን ለሴቶች በመቆሜ ተሰማ የሚለውን ነገር በመቀላቀሌ ፌሚኒስት ነኝ ማለት ተቀላቅለናል እኮ የኔ እናት። ትሰማ እኔም ፖስቻለሁ እኮ ትሰማ። በቃ ያ ደግሞ ፌሚኒስት አያስብለኝም። ፌሚኒስት ማለት እኔ ፌሚኒስት ከማብራራትሽ በፊት ስንት አይነት ፌሚኒዝም አለ? ያው ሰዎች ከሚሉት ነው። ገባህ? አንዳንዶቹ እውቀት የለሽም እዛ ላይ ፌሚኒዝም ላይ። አዎ ለምን መሰለህ? እውቀት ከሌለሽ አታውሪው ስለ ፌሚኒዝም። ይቅር እኮ አይ ስለጠየቅኝ ነው። ለምንድን ነው ሁለት ናቸው ለምን አልሻለኝ ያልኩሽ? አይደለሁም ፌሚኒስት አይደለሁም። በቃ ግን የሴቶችን ጥቃት እቃወማለሁ። የሴቶችን ጥቃት ለመቃወም ፌሚኒዝም ወይ ፌሚኒስት መሆን አይጠበቅብሽ። እስኪ ፌሚኒስት ለአንተ ምንድን ነው? በምን ስለተረዳኸው ነው ሁልጊዜ ፌሚኒስት የምትለው? እስኪ ልረዳ። አራት ዓመት የተማርሽውን ትምህርት ከረሳሽ አሁን የምነግርሽን ነገር ትረሻዋለሽ። ስለዚህ ሳይሆን ምንድን ነው ፌሚኒዝም ምናምን ታየው እና ሰው ብዙ ነገር ያሳልፋል በህይወቱ፣ ብዙ አንደርስታንዲንግ ሊኖረው ይችላል። የመጀመሪያ ነገር ዘንድሮ እዚህ ለጾታ ሁለት ጾታዎችን ይዘን ወንዱ ጥግ ይዞ ሴቷ ጥግ ይዛ የምንሰዳደብበት ምክንያት እንዳንቺ አይነት ሰዎች ስለበዙ ነው። ለምሳሌ አንቺ ከምታወሪው ከስላንግሽ ወይ ደግሞ ከአኳኋንሽ ከምታረጊው ነገር የተረዳሁት ወንድ ትንቅያለሽ፣ በጣም ወንድ ትንቅያለሽ ስልሽ አንድ ላይ በጅምላ ትፈርጃለሽ፣ አንድ ላይ ወንዶችን ትናገሪያለሽ፣ አንድ ላይ ወንዶችን ብሌም የማድረግ ነገር አለ። ሊያውም ማይመለከቱሽን ወንዶች ማለት ነው። አሁን ለምሳሌ እዚህ ጋር 1000 ሰው አለ። ከ1000 ሰው እዚህ ጋር 1000 ሰዎች ብዬ የተናገርኩት እንዳጠቃላይ ጀጅ አላልኩም። እዚህ ጋር ያላችሁ 1000 ሰዎች ያላችሁ ስታወሪ ሰምቼ የለ። አሁን ደግሞ እኔን ስማ፣ እዚህ ጋር 1000 ወንዶች አሉ። ምን አልሽ አንቺ? እዚህ ያላችሁ ወንዶች ስራ ስሩ ምናምን አልሽ። ስራ ይስሩ አይስሩ አታውቂም። 5-6 ሰው ኮሜንት እየደጋገመ ሊሳደብ ይችላል። የምትሳደቡ ሰዎች ብለሽ ብትፈርጂ በዛ ጥሩ ነው። ሁለተኛ ደግሞ ያንቺ ባል ብቻ አይደለም ጠንካራ፣ ያንቺ ባል ብቻ አይደለም ከሚስቱ ውጪ ሌላ ሰው ማያየው በጣም ብዙ ጠንካራ ወንዶች አሉ። ለሚስታቸው የሚሰሩ የሚኖሩ፣ ለሚስታቸው ታማኝ ሆነው የሚኖሩ አሉ። እንዲሁም በምትኩ እንደዚህ አይነት መቃቃር የሚያመጣው እንዳንቺ አይነት አካውንት ፌክ አካውንት በመክፈት 80-40 ፎሎወር ይዘው ሰዎችን እርግጠኛ ሆነሽ በመሳደብ አሁን ይሄን ነገር ወንድ ፊት ሆነሽ ፊት ለፊቱ አንድ ሺዎቻችሁ እዚህ ጋር ያላችሁ ያልኩት ኢንተርኔት በሰጠሽ መብት ወይ ኢንተርኔት በሰጠሽ ፕሪቪሌጅድ በመሆንሽ ነው እንጂ አሁን እዚህ ጋር የሚሰድብሽ አሁን ለምሳሌ ኪያ ሁሴን መሳደቡ ልክ አይደለም። ግን ቂንጣማ ሲጀምር ኮሜንቱ ላይ እኮ አንድ ጤነኛ ኮሜንት የለም። ባይዘው አንዴ ስሚኝ፣ አሁን ኪያ የሚባለው ልጅ በአካል ብታገኘው አትናገሪው። ኢንተርኔት የሰጠሽ መብት ነው ይሄ። ያንን መብት ማዳበር ለጥሩ ነገር ነው ማድረግ ያለብሽ እንጂ መልሶ ሰዎችን ለማጥቃት አይደለም። ገብቶሻል? የሴቶች ብዙ ጊዜ የማይመስላችሁ ሴቶች በራሳችሁ ትግል በራሳችሁ ጥራችሁ ይሄን ፌሚኒዝምንም ይሁን የሴቶች መብት ማስከበርን በራሳችሁ ያመጣችሁት ይመስላችኋል። በራሳችሁ አይደለም ያመጣችሁት። የወንዶች ትብብር ስላለ ነው ይሄ መብት ወደ መድረክ የመጣው። ገብቶሻል? ድሮ ሴቶች ይጨቆኑ ነበር። አዎ አሁን መብት ይሰጣቸው። እኔ የምስማማ ሰው ነኝ። እኩልነት የምስማማ ሰው ነኝ። ያንን ግን ወንዶች አብረው ከእናንተ ጋር በሰሩት ይሄ ስራ ነው እንጂ በሴቶች ብቻ ይሄን መብት አታመጪውም ነበር። ስለዚህ አሁንም ስታወሪ ለወንዶች ክብርና ሪስፔክት ባለው ወይ ነው። መጥፎ ወንድ አለ ወይ? ያው ተሳዳቢ ወንድ አለ ወይ? ያው ሳደርሽበት የሚናካ አለ። እነሱን ከማህበረሰቡ ከሶሳይቲው ፈቀቅ ለማድረግ ዞር ለማድረግ እየሞከርን። ስለዚህ አብራችሁ ከኛ ጋር መተጋገዝ ነው እንጂ ያለባችሁ ወንድን በመናቅ ስሜት፣ ወንድን ሁሉ እንደ ደፋሪ በማየት ስሜት፣ ወንድን ሁሉ እንደ ተሳዳቢ በማየት ስሜት፣ ወንድን ሁሉ እንደ አስቸጋሪ ሰው በማየት ስሜት ምንም የሚፈጠር ነገር የለም። አስተሳሰብሽን እዛ ጋር አስተካክዩ ከገባሽ ማለት ነው። ካልገባሽ ደግሞ በትክክለኛው አካውንትሽ ነይና በደንብ እናወራለን። አንቺ አሁን እኔ ቲክቶክ ላይ ያሉትን ወንዶች ነው ያልኩት እንዳጠቃላይ እና አሁን እዚህ ጋር በጣም ጥሩ ወንዶች አሉ እያልኩሽ ነው። እኔ ደግሞ
አሁን እሺ ባስረዳህም ከነዛ ጥሩ ወንዶች መካከል ለምሳሌ እኔ አንዱ ነኝ። ስለ ራሴ እየተከራከርኩሽ ነው። እና አሁን አንተ ማለት ነው ጓደኛ አለችህ፣ ፍቅረኛ አለችህ ልበል። ከዛ ቲክቶክህን ታቆመዋለህ። ምን አገባሽ? ለምን ምን አገባሽ? አይችልም። አይ መልስ አለኝ እኮ ምን አገባሽ መልስ አይሆንም። ባይዘዊ እንደዚህ ስላልክ ይሄ ምን አገባሽ የሚለው ቃል ኃይለ ቃል ነው ብላ እንትን ትለኛለች። ኃይለ ቃል አይደለም እኮ ምን አገባሽ አሁን that's not big word ላንተ። አንድ ነገር ስሚ፣ ምን አገባሽ እኮ ትክክለኛ ዴፊኒሽኑ ምን አገባሽ እኮ እየተከራከርክላቸው እኮ ነው። አሁን እዚህ ያሉት ወንዶችም እንደዚህ ቲክቶክ ላይ ያሉ ወንዶችም አልከኝ እንደዚህ ቢሆኑም ጥሩ አሉ አልክ አይደለም? ስሚ፣ ኧረ እሰማለሁ። እሺ ኧረ ፐርሰናል ላይፍ ጠየቅሽኝ፣ ምን አገባሽ አልኩ። ዳይሬክት መልስ እኮ ነው። በቃ ምንም አያስፈልግም። ስለኔ ፐርሰናል ላይፍ ጠየቅሽኝ፣ ቲክቶክ ታቆማለህ አታቆምም፣ ምን አገባሽ? ሜቢ የኔ ቅርብ ሰው ወይ ሚስቴ ወይ ፍቅረኛዬ ወይ እህቴ ወይ ጓደኛዬ መተው ሚስት አለ እንደዚህ ታቆማለህ ለማቆም አስበሃል ወይ ካሉ ለነሱ አስፈላጊውን መልስ መልሳለሁ። አንቺን አላቅሽ፣ ምን እንድትሆኚ አላቅ፣ አረንጓዴ ሁኚ፣ ቀይ ሁኚ፣ ጥቁር ሁኚ አላቅ፣ ከየት መጣሽ ምን ሁኚ ሳላቅ ለአንቺ ፐርሰናል ላይፌን ማብራራት ግዴታ የለብኝም። ስለዚህ ምን አገባሽ አሪፍ መልስ ነው። በቃ ምን አገባሽ። በሌላው ግን ሲመጣ የአንቺ ባል እንዳቆመው የሌሎች ሚስቶች የለውም። በመጀመሪያ አንቺ ለራስሽ የምትመርጪውን አውቀሽበታል። ሌሎችም ሴቶች የምመክረው የምታገቡትን ሰው ምረጡ። አህያው ደደቡን ደንቆሮውን መርጣችሁ አታግቡ። ገንዘብ አለው ወይ መልክ አለው ብላችሁ አቢዝ የሚያደርጋችሁን አታግቡ። አሁን እንደዚህ ብለህ ምከራቸው እስኪ። አንተ ቤት በጣም ሴቶች ከታች እያየሁኝ ነው አሉ እንደዚህ የሚጽፉ ምናምን እና ምከራቸው እስኪ። ወንዶችንም ሴቶችንም ምከራቸው። አሁንም ወደ መፈረጃ አትጂ። አሁንም እየነገርኩሽ ያለሁት ነገር ማለት ነው ራስሽን ከሌላ ሰው ጋር ለማወዳደር አትሞክሪ። እርግጠኛ ነኝ ራስሽን ከሌላ ሰው ጋር ማወዳደር ልትጀምሪ አንቺ አንሰሽም በልጠሽም ልትገኝ ትችላለሽ። አሁንም ስለሌላ ሰው አያሳስብሽ። የራስሽን አንቺ አሁን ሶሻል ሚዲያ ኢንፍሉዌንሰር አይደለሽም ወይ ብዙ ሰው አያይሽማ። የራስሽን ላይፍ ኑሪ። ብዙ ሰው ሲያይሽ ደግሞ ለብዙ ሰው ትመክሪያለሽ። አሁን ብዙ ጊዜ እመክራለሁ፣ ግን እንደናንተ አይነት ሴቶች ጋር የሚደርሰው ነገሩ ብቻ ነው። እናንተ አሁን ምንድነው የምታስቡት? አንቺ መተሽ እኔም በምታዋሪኝ ቶን ካዋራውሽ ዲስሪስፔክት ነው። አንቺ እኔም መተሽ በምትገምቺ ልክ ገምቼ ካዋራውሽ ስድብ ነው። እንደዛ ለምታስቡ ሴቶች ደግሞ ጊዜ ማባከን አንፈልግም። ለምን እናንተ ብቻ መብታችሁን ኤክሰርሳይዝ ነው ማድረግ የምትፈልጉት እንጂ ይሄን ሳረግ ይሄ ይመጣብኛል ብላችሁ አታስቡም። ሴት ልጅ ድሮ ቀና ብላው እንዳታይም፣ አዎ አሁን ቀና ብላ የማየት መብት ተሰጣት። ጥሩ። ስለዚህ ጥሩን ነገር ማድረግ ነው። ቀና ብሎ የማየት መብት ሲሰጠሽ ወንድን የምትሳደቢ ከሆነ ምትሰድቢው ሰው አግሬሲቭ ሆኖ ሊመታሽ ይችላል። መምታቱ ልክ ላይ ነው። እዚህ ጋር የሚሳደው ነው ያያያቸውን ነው ያልኩ ያለውት ባይዘው ማለት ነው። ኮንሲኩዌንስ አለው ነው። መብታችሁን ኤክሰርሳይዝ የምታደርጉበትን ወይ በትክክል መብቱ በሚሰጥሽ መንገድ አርጊው እንጂ ህግም ከተጎዳሽ በኋላ ነው የሚጠይቀው። ሊመታሽ አሰበ ብሎ ማንንም ሰው አይጠይቅም። ስትሰድቢው ቢያጮልሽ አጮላት ተብሎ ነው የሚጠየቀው እንጂ ሊያጮላት አሰበ በሚል ማንም ህግ አይጠይቀውም። ስለዚህ እቺ ምድር በምታወጪው ልክ የምታስገቢው ነገር አለ። ስለዚህ ለአፍሽ ለከት ይኑርሽ። ሌላን ሰው ለመናገር፣ ሌላን ሰው ለመሳደብ፣ ሌላን ሰው ዲስሪስፔክት ለማድረግ አትቅደሚ። የራስሽን ላይፍ ኑሪ። ልጅ አለሽ፣ ጥሩ ቤተሰብ አለሽ፣ እንኳን ረዳሽ እግዚአብሔር። ዲግሪ ያለሽ፣ ጥሩ መስሪያ ቤት አለሽ፣ ስሪ። ከተረዳሽ ያንን ነው የምችለው። መልካም ጊዜ ይሁንልሽ። መልካም ቀን። እሺ እሺ። ቆይ አሁን ቅድም ያልሽውን ፕሩቭ ለማድረግ አንዴ ሁላችሁም ትገባላችሁ። የቅድሟ ልጅ ካለች አስቀይማታል እያለች ስለሆነ